ያ ነው ወንድሟ ያው መጣ ያ ነው እሱን ስትመጣ እናየዋለን። ትመጣለች አይደለ? ስትመጣ መወሰን ትችላለች። ይሄንንም አልሐምዱሊላህ ብላ ትቀበል። ይሄንንም ቤተሰቦቿ ወንድሜ ነው ማነሽ አንቺ ሲጀመር እዚህ ቦታ ማን ነው ፈቅዶልሽ የመጣሽው? እኔ ጋር ሳታማክሩ ምን ሳትሉ ዩቲዩብ ላይ ማህበራዊ ሚዲያ ገጽ ላይ የምትለቁት ማን ስለሆናችሁ ነው? ምን አግብቶሽ ነው አንቺ? ስደት ላይ ስትሆኑ መከራው መብዛቱ በቤተሰብ በፍቅረኛ በባለትዳር በባላችሁ አረ እንደው አላህ ይሁነን። ወላሂ ምንድን ነው መጨረሻችን ብዬን ያስባለሁ። ይህን ቪዲዮ መጀመሪያው ላይ እንዳያችሁት ቀንጨፍ አድርጌ አስገብቻላችኋለሁ። እህቷ ትመስለኛለሽ እንግዲህ ወንድምየው ነው ቤት የሚሰራ 16 ዓመት ይህ ቤት ሳይጨረስ ተጀምሮ ቀርቷል። አልሐምዱሊላህ መልካምነቱ እውነት ከሆነ ቦታውም ይሄም ቤቱም የሷ ከሆነ አሪፍ ነው ማለት ሁሉ እንትን እንኳን ያላለ ቦታ ዛሬ ኦቨር ነው። ምንም 16 ዓመት ለፍታ የለፋሽውን ባታገኝም ግን አሁንም ቢሆን ስደት ላይ ነው ያለሽ። እህታቸው ወንድም ነው ይሄ ያቺ ደግሞ እህት ናት። ባለፈው የሆነ ቪዲዮ ቤቱ እየተጨረሰ እንዳይመስልሽ ተጀምሮ ነው የቀረ ከቻልሽ መተሽ ይሄንም ሳይወስድብሽ ተረከቢ ምናምን እያለሻት ነበር ማለት ነው። አሁን እንግዲህ ቪዲዮ ላይ ለምንድነው እህቴ ከዛ ሀገር ይህን አይታ የሆነ ነገር ቢሆንባት እናንተን አለቃችሁም ይህን ሰምታ ደንግጣ የሆነ ነገር ብትሆን አለቃችሁም እያለ እየፎከረባቸው ነው ያለ እነሱ ይህን ቪዲዮ ቀርጸው መላካቸው ማየቷ ጥሩ ነው። ማስተካከል ባለባት ሰዓት አስተካክላ እንድትገባ ትሆናለች። ግን ቤት ተሰርቶ ተጨርሷል አልሐምዱሊላህ እንግዲህ የምሰራበት ነው እንጂ ምናምን እያለሽ እያሰበሽ ሊሆን ይችላል። ግን አሁን ይሄ ገና ብዙ ነገር እንትን ይለዋል። 16 ዓመት ማለት በጣም ከባድ ነው። 5-6 ቤት የሚሰራበት ቤት ነበረ ማለት ነው። እንኳን አንድ ቤት እንደዚህ ሳይጨረስ እንትን ማለት እና ተጠንቀቁ። አሳዩን በቪዲዮ ዛሬ መሻላህ እስኪ ያሳዩን፣ ሰራተኞቹን አገናኙን፣ አበረታቱ እየተባለ በሰራተኛው በኩል እንኳን እውነት መሆኑን ማረጋገጥ ይቻላል። ግን ለምን እንደሆነ እኔ አላውቅም። በኋላ ሰርፕራይዝ እናደርግሻለን እየተባለ ይሁን ዛሬ እንትኑ ሁሉ ከተዘጋጀ በወር በ2 ወር ነው ተጠናቆ ቤት እንትን የሚባለው ማለት ነው። እንደ ድሮ አይደለም። ሁሉን ነገር ገንዘብ ነው አሁን የሚሰራው እና በጣም ያሳዝናል ወላሂ። በቤተሰብም በትዳር አጋራችሁ እንዲያው በምንም የእኛን ገንዘብ ለምንድን ነው እንደዚህ ምጥጥ የሚያደርጉት? እንዴት ነው የሚጣፍጣቸው? እንዴት ነው ኖርማል እንቅልፍ የሚተኙት? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት ያው ስለኛ ስለ ስደተኞች ነው ማለት ነው። እናንተ ሀሳባችሁን ስጡ። በነገራችን ላይ ሲደርስብን ብቻ ነው የምናለቅስ እየወጣን እንጂ ሲመከር የኔ ወንድም እንደዚህ ያደርግም የኔ እንትን እንደዚህ ያደርግም ብለን ፎከራ ነው የምንገጥመው። አንዳንድ ጊዜ አእምሯችን እስኪ አዲስ ነገር ፍጠሩ። ዝም ብለው እየተሰራ ነው ይህን ያህል ብር ላኪ ሲባል አትላኩ፣ አሳየን እስኪ በኢሞ ደውልና የደረሰበትን ልየው፣ እኔም ደስ ይበለኝ፣ በነሻጥ እሰራለሁ፣ አሳየኝ ማትሩት ለምንድን ነው? ዝም ብላችሁ ብር በቃ ይህን ያህል ብር ላኪ ይሄ ቀርቶታል እያሉ ውሸትን እየደነፉ ሲልኩላችሁ እናንተ መላክ በኋላ መጨረሻ ላይ እልቅሶ በልቅሶ መሆን። ከዚህ ሁላ መጀመሪያ አሁን ላይ ማሻአላህ ብዙ የምታዩበት ነገር አለ። አሳዩን፣ የት ላይ ደረሰ፣ ምን ላይ ጨረሰ። ዩቱብ ገብታችሁ ብታዩ ደግሞ ስንት እንደሆነ የሚጨርስ ቤት ያሳያሉ። ቦልኬት ስንት እንደሆነ፣ ሲሚንቶ ስንት እንደሆነ፣ ጅምሰም ስንት እንደሆነ ይታያል። ያንን እያያችሁ ሂሳብ እየሰራችሁ እንትን ማትሉ ዝም ብላችሁ ብር መላክ መስራት መቀበል መላክ። ኧረ ተው፣ ጉልበትም ይደክማል፣ ህመም አለ። እስኪ አሁን ጤነኛ የሆናችሁ አላችሁ፣ አረብ ሀገር ያላችሁ ሰዎች፣ ስደት ላይ ያላችሁ የድሮ ጤናችሁ ነው ያለ። ለምንድን ነው ራሳችሁ እስከሚደርስ ድረስ ዝም ብላችሁ የምትጠብቁት? ሳይደርስ ለምን አትጠነቀቁም? ይሄ ነገር በጣም ተደጋጋሚ የሆነ ነው። እንግዲህ ይህች እህት ትመስለኛለሽ እህቴ 16 ዓመቷ ስደት ላይ ወጥታ ቤትሽ ተሰርቶልሻል አልቆልሻል እየተባለ የገዛ ወንድሟ ብር እየተቀበለ ቤቱ ግን ያው 16 ዓመት ተጀምሮ ዝም ብሎ ነው ያለ። ብዙ ነገር ያስፈልገዋል። ይሄንም አልሐምዱሊላህ ብላ መታ በተረከበሽ ሌላ ነገር ሳይሆንባት እያለሽ እህቷን መልእክት እያመላከተ እየተናገረሽ ነው። ወንድምየው መጥቶ ደግሞ ብትናገሪ በውስጥ መናገር ነበረብሽ እንጂ ለምን በቪዲዮ ሶሻል ሚዲያ ላይ ታሳያታለሽ? እህቴ የሆነ ነገር ብትሆን
እናንተን አለቃችሁም እያለ እንዳዛኝ መስሎ እየተናገረ ነው ያለ። ብዙዎቹ ኑ ቤታችሁ አልቋል እያሉ ሌላ ቤት ፎቶ እያነሱ እየላኩ ሀገር ቤት ሲገቡ ባዶ ነገር ምንም ነገር የሌለ ቤቱ ራሱ የተጀመረው የዘችስ ተጀምሮ ቀርቷል። ጭራሽ ቤት የሌለው ዝም ብሎ የሆነ ነገር ያንን ሁላ ብር ጨርሰው በቃ ውትፍትፍ ያለሽ ከዛ ሁሮ ቤተሰቦቻችን እንኳን ምርጥ ቤት የሚሰሩትን እሷ ስንት ዓመት ለፍታ ምንም እንትን ሳትል የምታየው ብዙ ጊዜ የሚያለቅሱ ተለምኖላቸው ለዙሮ መመለሻ እንደገና ብር ተመልሶ እንዲያይም ብላችሁ እንትን ወረቀታችሁን ጥላችሁ ሄዳችሁ ዙራችሁ እንደ አዲስ ፕሮሰስ የምትጀምሩ ብዙዎች ናቸው። ከነዚህ አሁን ፊት ይሄ አይነት ችግር ለደረሰባቸው ወጥተው ሲያለቅሱ ከነዛ ለምንድን ነው ማንማረው? አዳምጠን ምን ብለን ዝም ምንል ለምንድን ነው? እኛ ሴት ነን ብለን ማናስተውል ማንማር ለምን እንደሆነ እኔ አላውቅም። በነገራችን ላይ አባቴ እኔ ቤቱን ሲሰራ በየቀኑ ኢሞ ምናምን የሚጠቀም ሰው ካገኘ ይኸውልሽ ልጅህ እዚህ ደርሷል፣ የሽንት ቤቱ ይህን ያህል ተጭሯል፣ ርቀቱ እንደዚህ ነው፣ ይህን የቀረ እያለ በየበራ ፊቱ እየተጠጋ ፎቶ እየተነሳ ነበር የሚልክልኝ ማለት ነው። ለዘበኛ ብር እንዳይከፈል እንኳን ራሱ እየተኛ ከባዶ ቤት ብርድ ካለበት አንሶላ አንጥፎ እየተኛ ነው ያሰራው ማለት ነው። እንደዛ ብሎ እኔ ያሳዩኝ እንኳን ባልል እሱ አጋጣሚ ኢሞ የሚጠቀም ሰው ከዛ ከሄደ በቪዲዮ ያሳየኛል፣ ፎቶ አንስቶ ይልክልኛል። እናቴ ወላሂ እየመጣሽ አላህ ይርሐማት ሂዳ ከዛ ላይ እያየሽ ምናምን በቪዲዮ ይለቁልኝ ነበረ ማለት ነው። ያንን ስታዩ ትበረታላችሁ። ለመጨረስ እነሱ ተሎ ጨርሻ ሀገር እንድገባ እንደዛ አይነት ነገር ነው የሚያስቡት። እነዚህ ደግሞ ሁሉንም ደብቀው እየተሰራ ነው ይህን ያህል ደርሷል እያሉ ይህን ያህል ብር ያስፈልገዋል ይህን ያህል ላጥ እያደረጉ አሁን በድንገት ቪዲዮ ሲወጣ ደንግጣ እህቴ የሆነ ነገር ከሆነሽ እናንተን አለቃችሁም አለ። እንደምደነግጥ ያውቃል። 16 ዓመት የእድሜዋን ግማሽ የጨረሰሽውን ቤቷ እሷስ 16 ዓመት ተጀምሮ አላለቀም ሲባል ትንሽ አጠረጥርም? ሁሉም እህት ወንድም አንድ አይሆንም። እንደዚች አሁን ወታ በቪዲዮ ብዘገይም ያሳየሽ ማለት ነው። ሂዳችሁ እዩልኝ እስኪ የእውነቱን ንገሩኝ የማትል ነው። እህቶቿ ጋር እንዳትገናኝ አድርጓት ነው ይሄ ወንድም ተብዬው። እና እህቶች ተጠንቀቁ ለማለት ያህል ነው። ተጠንቀቁ። አባቴ ነው የሚሰራው፣ ወንድሜ ነው የሚሰራው፣ እህቴ ነው የምታሰራልኝ፣ ባሌ የትዳር አጋሪ አይደለ ነገር የሚያስብ ነው እሱ ነው የሚያሰራው ያለ የምትሉ ሰዎች ተጠንቀቁ። በነገራችን ላይ መልካም የትዳር አጋሮች ትዳር የሚፈልጉም አሉ። የኔ ጓደኛዬ ማሻላ ተባረከ ረህማን ቤቱን ሰርቶ አስጠናቆ ሰራተኛ እየሰራውላ በቪዲዮ እየደወለ ነው የሚያሳያት። ዱባይ ነው ያለሽ፣ አሁን ተጠናቋል። 4 ዓመቷ ነው። ቀውጢ ቤት አዲስ አበባ ሰርታለች። በ4 ዓመት ቤቷን አጠናቃ ጨርሳለች ማለት ነው። በቡልኬት ነው የተሰራ። ሰራሚኩ ሁላ በራፉ ሁላ ተንጥፎ አሁን የቀረ ትናንሽ ነገሮች ናቸው፣ ቀለም ምናምን። ግን 4 ዓመት ነው። 4 ዓመት እንኳን አልሞላሽ። ጠንካራ ሰው አብሯችሁ ካለ ትሰራላችሁ። ጠንካራ ሰው ከሌለ ደግሞ ያው 16 ዓመት ተጀምሮ ሳይጨረስ ምናምን ሁላ እንደፈጠጠ ለምን አሳያችሁ አትሎ የሚከራከር አለ ማለት ነው። ሁሉም ባሎች መጥፎ ናቸው ማለት አይደለም። ሁሉም ቤተሰቦች መጥፎ ናቸው ለልጆቻቸው አያስቡም ማለት አይደለም። ወንድሞችም እንደዛው። ግን አንዳንድ ደግሞ ራስ ወዳዶች አሉ የእናንተን ገንዘብ ለመብላት ስራዬ ብለው የተነሱ። ለነዛ ደግሞ እናንተ የደም ስራቸውን ብጥስ አድርጉላቸው። አትስጡ ብር። እረፍት መሄድ የምትችሉ ከሆነ ወረቀት ያላችሁ ከሆናችሁ እየሄዳችሁ ሲገዛም ሂዳችሁ ራሳችሁ ገዝታችሁ በስማችሁ ምጥት ስትጀምሩም ግማሽ ካደረጋችሁ በኋላ ሄዳችሁ አይታችሁ የት እንደደረሰ አይታችሁ ነገሮችን መምጣት ነው ያለባችሁ። ዝም ብላችሁ ሲሄድ እንደዚህ ይላል እያላችሁ ገንዘባችሁን አታገኙ። እድሜያችሁን ለፍታችሁ ከንቱ ከምትቀሩ ድካም ብቻ ከሚሆን ብትጠነቀቁ ጥሩ ነው። ከእንግዲህ በኋላ 16 ዓመት ሰርተሽ ያገኘሽውን 16 ዓመት የሰራሽው ስራ አሁን ዙረሽ ወደኋላ ተመልሰሽ ልክ እንደዛ ጉልበት የለሽም። በብዙ ህመሞች ታጥረሻል። አሁን አብዛኛውን ስደተኛ እንደኔ ከሆነ የኩላሊት በሽታ አለ፣ የዲስክ መንሸራተት አለ። ብዙ ህመሞች እያስተናገዳችሁ ከእንግዲህ በኋላ እንደ መጀመሪያው ሆናችሁ አትመጡም። መጀመሪያ ላይ ስንመጣ ታውቃላችሁ
ተመርምረን ሁሉን ነገር ተመርምረን ጤነኛ ከሆነ ብቻ ነው ወደ ስደት የገባ ነው። አሁን ስንመለስ ግን ህመሞች አጠራቅመን ነው የምንሄደው። እኔ እንዲያውም አንዳንድ ጊዜ ልክ ስንገባ ተመርምረን እንደገባ ነው ስንወጣም ተመርምረን ጤነኛ መሆናችን እንደነሱ እንትን እንዳሉት በጤና ወደ ሀገራችን እንድንመለስ ቸካፕ አድርገን ልክ እነሱ ተጠንቅቀው እንትን እንዳሉ አሁንም እንደዛ አድርገው የማይሰዱና አልኩ እኔ ባለፈው ማለት ነው ሳስብ ጤነኛ ሆነን ተረጋግጦልን በወረቀት በሆስፒታል በዶክተሮች መተን ስንሄድ ግን ብዙ ህመሞች ይዘን ስማቸው የማይታወቁ ህመማቸው ከባድ የሆኑ ህመሞች ይዘን ገንዘባችን አተን እድሜያችን ጨርሰን ጉልበታችን አልቆ ህመሞችን አጠራቅመን እንሄዳለን። ለዛ እንደዛም ብሎ ደግሞ ልክ እንዳሁኑ እንደዚህ ተጀምሮ ምንም ነገር ሳይጨረስ ጭራሹንም ደግሞ እየተሰራላችሁ ነው እየተባሉ ሌላ ቤት ሌላ የሰራውን ቤት እያሳዩ ገንዘባቸውን ላሽ እያደረጉ ለጫትና ለሽሻ መሳቢያ እያደረጉ እህቶቻቸውን ከዚህ በሳት ቅቅል አድርገዋቸው የሚቀሩ ብዙዎች ናቸው። ለዚህ ደግሞ እህቶች ንቁ፣ ተጠንቀቁ። የኔ እህት እንደዚህ አታደርግም፣ የኔ ወንድም እንደዚህ አያደርግም፣ የኔ ጀግና ባል እንደዚህ አያደርግም አትበሉ። በተግባር እዩት። ካለቀ በኋላ ነገሩ እናንተም ምርር ብሏችሁ ስራው በቃይ ካላችሁ በኋላ ከምትሰሙ አሁን ብታዩ ይሻላችኋል፣ ብታምኑ ይሻላችኋል። በኋላ ሁሉ ነገር ሞራናችሁ የለ፣ ገንዘባችሁ የለ፣ ጉልበታችሁ የለ፣ ድቅቅ ነው የምትሉት። እንደ አዲስ መነሳት ራሱ ተሎ አታገግሙ እና አዳምጡ። የሚለቀቀውን ቪዲዮ እዩ። ቤት ስንት ብር እንደሚጨርስ በየዩቱብ ውስጥ ብትገቡ የሁሉም ዋጋ አለ። ቆርቆሮ ይህን ያህል ነው፣ የእንደዚህ አይነት ካሬ ሜትር ይህን ያህል ነው የሚጨርስ እየተባለ የሚነገር አለ። ያንን እዩ እባካችሁን።